ስራ ጥለህ ነው የመጣው? የጆሮ የጥለህ መጣ። ያው አፉን እንደዚህ ያዘው ነው ይዞ የመጣው። እንደዚህ አላ 1000 ብር እንደዚህ 1000 በመቶ እኮ ነው። በመቶ በ10 ብሰጠስ? በ10 ብዙ ብር ነው። እንደዚህ ይበዛል አይደል? ግን ተቆጥሯል። ይበልጣል። እንደዚህ ገንዘብ ከየት ነው የሚመጣው? እሺ ያቀላላ። የልጅ ስራ ምንድነው? ልጅ ምንድነው የሚሰራው? ብስኩት ይሰራል ልጅ። እሺ ሌላስ? ሌላ ማስቲካ። ፓኬቱ ስንት ነው የሚይዘው? ፓኬቱ ምንድነው? እንደዚህ ብዙ አንድ ላይ ታሸገው። ምኑ ባናና በላ ነው። አይ እንድንች ወጥ አይጣል አለ ተዘጋጅቶ። ሰከላን እየተከታተላችሁ ነው የምትገኙት። በጣም ፈጣን ቀልጣፋ፣ በቃ ሁሉ ነገር የሚባል ታዳጊ ልጅ ሶሻል ሚዲያ ላይ አይተን ነበረ። ዛኪር እዚህ ተገኝቷል እና ጨብጭብለት። ቀጥ ብሎ ቁጭ ብሎ እንዲያወራኝ ልታወቅ አንተን እሱን አስተዋወቀኝ በዛ። እሺ እኔ ሰይድ እባላለሁ። ሰይድ አብደላ። እኛ ሰፈር ናቸው ምናምን። እኔ ነኝ አሁን ቲክቶክ ላይ እንትን እያልኩት ያለሁት። በአንተ ነው ቪዲዮዎቹን ያየነው። የት አካባቢ ነው ትውልድ? ሻሸመኔ ነው። ሻሸመኔ አካባቢ ነው። እናው ክረምት ላይ ነው መጥቶ ነው ጉቢ ሻሸመኔ እኮ ንገረኝ። የት ነው? የሻሸመኔ አካባቢ ያለ ነበርና ትክክለኛ ቦታውን እየተናገረ ነበር ግን አልሰማሁትም። የት ነው? ገንደ ጉቢ። ጮክ በል እስኪ። እሺ ጮክ ብለህ ቦታውን ስሙን ንገረኝ። ጉቢ ገንደ ጉቢ። ሙሉ ስምህ ማን ነው? ዛኪር ማ። የአባት ስም? ዛኪር መሐመድ። የእናትህ ስም? የእናት ስማ የእናት ኡማይ መዲና። እሺ በቃ ችግር የለም እሱ ይናገርልሃል አንተ እንደሆነ። ስራ ጥለህ ነው የመጣው? አሁን የጆሮ የጥለህ መጣ። ያው አፉን እንደዚህ ያዘው ነው ይዞ የመጣው። እንደዚህ አላ እሱ ነው ጥሎ የመጣው። አንተስ? እኔ ምን ስራ ስትሰራ ነው ያየው። እንደውም ብዙ ነገር ስትቆጥር አይቻለሁ። ምን? እኔ ብር ነገር መሰለኝ። የሀገር ምንድን ነው? የሀገር 10,000 ብቻ ነው እንዴ? እኔ ምን አውቃለሁ። ብዙ ብር ስንት ነው? ብዙ ሚሊዮን ብዙ ብር ነው። ሚሊዮን እንደዚህ ይቆጠራል? አንተ ቆጥረህ ታውቃለህ? እስከ ስንት ቆጥረሃል? ንገረኝ እስኪ። ከዚህ 1,000 ብር ይቆጥራል። 1,000 ብር እንደዚህ 1,000 ትችልበታ? አይጠፋብህም? በመቶ እኮ ነው። በመቶ በ10 ብሰጠስ? በ10 ብዙ ብር ነው። እንደዚህ ይበዛል አይደል? ግን ተቆጥሯል። ይበልጣል። እንደዚህ ይሆናል። ይበልጣል። እንደዚህ ነው። እሺ ምንድነው የምትሸጠው? ምንድነው የምትሰራው? እንደዚህ 400 ብር ነው። እንደዚህ አረ አይ አንድ እንደዚህ 100 ብር ነው። እሺ ከዛም 100 አንድ ስንት መቶ ነው 1,000 የሚሞላው? 10 ገንዘብ ከየት ነው የሚመጣው? እሺ ያቀላላ። ምን ሸጠህ ነው የምታገኘው? እስቲ ምንድነው የምትሸቅለው? ቀልቡር ብር ነው መሸቀል እንደዚህ። እሺ ትምህርት ትማራለህ? መቼ ጀመርክ? አልጀመርኩትም ገና ልጀምር ነው። እሺ ወደ አንተ ልምጣና ስራ ሲሰራ ነው ያየነው። ገንዘብ ላይ ዝንፍ የለም ምናምን አይታሳት ነው። ጥንቁቅ ነው። ስንት ዓመት ነው? 5 ዓመት 6 ነው። እሺ ሲሰራ አይቼዋለሁ። እንደው የቤተሰቡን ሁኔታ ንገረኝ። የቤተሰቡ ሁኔታ ከሻሸመኔ ነው የመጡት በዚህ ክረምት ምናምን እና ያው ይሄን ያህል እንትን የሚሉ አይደሉም በአቅም ደረጃ ምናምን እና ያው እሱ ያው ጀብሉ እንዲሸጥ ምናምን እንትን ብላ እናቱ ሰጠዋለች። ከዛ በቃ ይዞ ወጥቶ መርካቶ ላይ ዞሮ ምናምን ይሄ ከረሜላ ብስኩት ምናምን ሽጦ ይመጣል። መጥቶ ለእናቱ ይሰጣል። ምን ያህል አሁን መቼ ጀምሮ ነው ይሄንን ያደረገው? ይመጣል በየክረምት አሁን ይሄድና ድጋሚ ክረምት ላይ ይመጣል። እዚህ ይመጣል። ትምህርት ተማር አትማር የሚል ክርክር ነበረ ሶሻል ሚዲያ ላይ። ስራ ነው የምሰራው እያለ ነበር። ምን ላይ ነው ያለው አሁን? ጀምሯል ትምህርት፣ ለትምህርት ደርሷል እድሜው። ግን ይሄን አመት ቢያንስ መጀመር ነበረበት። አልተማረም። ለምን? የሆነ ቤተሰቡ የሚሆን ገጠር ላይ ናቸው ምናምን ነገር የሆነ የማስተማርም አቅም የላቸው እና በቃ በዛ ምክንያት ምናምን አሁን ያው እዚህ አድርገነው እንዲማር ለማድረግ እንትን እያለ ነው። እዚሁ እንትን ብሎ
እዚሁ ቤት ተከራይተንላቸው ምናምን እንዲማር ለማድረግ እንትን እያልን። ዛኪር የልጅ ስራ ምንድነው? ልጅ ምንድነው የሚሰራው? ብስኩት ይሰራል ልጅ። እሺ ሌላስ? ሌላ ማስቲካ። እሺ ከረሜላ ማር ከረሜላ። እንዴት ነው በመሃል አያምርህም? አትበላም? ከሚሸጠው ላይ ትበላለህ? አትበላም? ለምን? ለሽያጭ የተገዛ የሽያጭ ነው አይደል? ገንዘቡ ነው የሚበልጠው ከረሜላው? ገንዘብ። እሺ ስትሸጥ ትልልቅ ሰዎች ገንዘብ አያጭበረብሩም? አትሳሳትም? ትጭበረበራለህ እንዴ? ይሸውደዋል? ትሸውዳለህ በብር? እስቲ ንገረኝ። ይሸውዳል እያለች ነው። እንሸውደዋለን ምናምን የሚሉ ሰዎች አሉ። እኔ ሰምቻለሁ። አታልሉ ገንዘብ አይወስዱብህም? መልስስ? መልስ ትሰጣለህ? ዘርዝረህ አይሰጠንም እያሉ ነው። ይሰጣል። ካለ ትሰጣለህ፣ ከሌለ የለም። ከሌለ ነው እንጂ ማሰጠው፣ ካለ ትሰጣለህ። ዝርዝር መቀነስ እንዴት ቻልክበት? መደመር መቀነስ ሲሸጥ ግዴታ ነው አይደል? ትምህርት አልተማርክም፣ እንዴት ቻልክ? ልጅ ነህ ለትምህርት። እናትህ ነች አስተማረች? እንዴት አስተማረች? እስቲ ንገረኝ። 100 ብር ሰጥታ አሁን እኔ የ10 ብር ብስኩት ከገዛው ስንት ብር ነው መልሴ? እሺ አንድ ማስቲካ ባናና ጨመርኩበት ስንት ነው ባናና? ባናና አንዱ 5 ብር ነው። አይ 15 በ15 ነው አንዱ። እሺ ፓኬቱ ስንት ነው የሚይዘው? ፓኬቱ ምንድነው? እንደዚህ ብዙ አንድ ላይ ታሸገው ባናና አንዷን አይደለም ብዙ 5 ምናምን ነው መገዛው እኔ። 5 ሽጉ 75 ማርሶ 100 ብር ከሰጣሽ የቅድሙ ብስኩት አለ 10 ብር ብስኩት። እሺ አይደለም ብስኩት ይቅር ብስኩቱ። እሺ እዚህኛው እንደምራ ከዛሽ ከዛክ 100 ብር ከሰጣሽ 25 ብር ነው መልሴ። 200 ብር ሆነሽ 200 ብር ሆነ። 200 ብር ሰጣው። ከዛ አንድ ማስቲካ አንድ ብስኩት እሺ ማስቲካ እሺ ሳይሸጥ ሳትሸጥ ራሱ ብዙ እንዲሆን ነው የምፈልገው በምሳሌ ራሱ። እሺ እዛ እያየሷን እሺጉ 75 ነው። እሺጉ 75 ነው። 200 ብር ነው የሰጠው። እሺጉ 75 ነው። 125 ነው። 125 እሺ ብስኩት ልጨምር ዛሬ ወይም ሌላ ነገር ምን አለ? ከረሜላ ማር ከረሜላ አንድ ማር ከረሜላ ስንት ነው? 5 ብር። እሺ እኔ 5 የማር ከረሜላ ጨምርልኝ። ከዛ 130 ብር እውነት ለመናገር አሁን እኔ ራሴ አይደለም 125 ነበር። ስለዚህ መቀነስ ነው ያለበት። ደምሯ ማር ከረሜላውንና 75 ላይ 5 ብር ከጨመረ 100 ብር ነው። ከዛ መልሴ ስንት ሆነ? መልስ 200 ነው የሰጠው። ስለዚህ 100 ብር ከዛ 105 ሂሳቡን ስሩት እስኪ። ከጀም 105 ብር አለብህ። 105 ብርማ የለብህም አንተ 100 ብር ነው ያለብህ። ይኸው አሁን ላጭበረብርህ ነው በቃ ሳልፈልግ። ተሳሳታለህ ሂሳብ ተሳሳታለህ። ተሽኮረመመ በቃ እኔ 5 ብሩም ቲፕ ነው 100ንም ትይዘዋለህ። አይዞህ አልቀበልህም። ፈታ ብር ሲባል በቃ ደስ ነው የሚልህ። ብር ምንድነው የሚደረግበት? ቦርሳ ለእናት ይሰጣል። ሌላም ይሸከላል። ሌላ ብስኩት ይገላበጣል ማለት ነው። በቃ ያገላበጠ ይሰራበታል አይደል? ከዛ አሁን 200 ብር ለእናት ሰጠው። አሁን ገና ይሰራል። ሌላም ትሰራለህ። እሺ አሁን እዚህ መኖሪያ ቦታ እንደዚህ ተመቻችቶላችኋል? የት ነው ያሉት? አሁን እንትን ነው መኖሪያ ቦታ አልተመቻቸላቸውም። አሜሪካ ግቢ ሸራ ውስጥ ነው እየኖሩ ያሉት። አሜሪካ ግቢ ያለ የፈረሰ ሰፈር ምናምን እዛ ሸራ ወጥረው ምናምን የሚኖሩት እና እናቱና እሱ ብቻ ናቸው ወይስ ሌላ? እናቱ እሱ አለ፣ ወንድሙም አለ እና እህቱ አለች። አራት ናቸው። መተዳደሪያቸው እንደዚሁ ሁሉም ተሯሩጠው ነው። እሱ የመጨረሻ ልጅ ነው። የመጨረሻ ልጅ። ሌሎቹ ተምረዋል፣ ይማራሉ። ትምህርት ላይ ብዙም እንትን አላሉ። የትምህርት እድል አላገኙም።
ኑሮ ለማሸነፍ ሁሉም እየተሯሯጠ ነው። አሁን ግን እሱን ትምህርት ለማስጀመር ስታወሩ ስትነግሩት ያልማረም ሲል ሰምቼው ነበረ። ግን ፍላጎቱና ሙከራው አላችሁና አለና እሱ አልፈልግም እና የሚለው እኮ አያውቀውም ደግሞ ገብቶ ስለማያውቅ ለምን አትማርም ስንለው እኔ አላውቀውም የሚለው የሆነ ገብቶም ስላላየው ምናምን ሰው ዝም ብሎ ነው ሚዲያ ላይ እንትን ብሎት ትምህርት እንደማይወድ የሚመስል ነው ሲቀር አያውቀውም። ቢገባም እኮ አንድ ቺን ዓመት ነበር ቢገባ እንደ እድሜው። ግን በጣም ፈጣን ነው ከእድሜው በላይ ብዙ ነገር የተረዳ ይመስለኛል። በጣም እንግዲህ ቢያዝ በደንብ የሚያስፈልጋቸውን ነገሮች አሁን ብዙ ተመልካቾች እያዩ ነው ይሄንንና ብዙ የሚያስፈልጋቸው ነገሮች አሉ። ይሄ ቤተሰብ አሁን ዝም ብለን ተነስተን ዛሬ እሱም ትምህርት አይፈልግም ምናምን ልንል አንችልም። ሌሎቹም ታላላቆቹም ብዙ የመማር እድል አላገኙም በኑሮ ምክንያት። አሁን ደግሞ እሱ ጥሩ እድሜ ላይ ነው ያለው፣ ትምህርት መጀመር ያለበት እድሜ ላይ ነው ያለው። ልጅ ይሄን መስራት ያው ሁኔታ ካላስገደደ አይሆንም። ምንድነው የሚጎላቸው? እንደው አንተ እያገዝካቸው ስለሆነ ሰውም እንዲያያቸው እድሉንም የሰጣቸው አንተ ስለሆንክ በአጋጣሚ ምንድነው የሚያስፈልጋቸው? አሁን ላይ የሚያስፈልጋቸው ነገር እዚሁ አንደኛ ነገር እዚሁ ሆኖ እንዲማር ቤት በጣም ቤት ያስፈልጋቸዋል። ሸራ ውስጥ ምናምን የሚኖሩት ቤት እንደምን ተብሎ ቤት ቢገኝላቸው እና ደግሞ ያው ምን የሥራ ደግሞ እንትን ቢፈጠርላቸው። እናታቸው የምትሰራው ነገር አለ? አሰራም ናት። ምንም አትሰራ። እሱ ነው ጭራሽ ሙሉ ቤተሰብ እንትን የሚለው እሱ ነው የሚያስተምረው። ወንድሙም ያግዘዋል በብዛት በቃ በሱ ነው። ስለዚህ ሁልጊዜ ክረምቱን መተው ይሄን ሰርተው ይሄዳሉ። አሁን ላይ ግን እዛ ከሄደው ትምህርት የማግኘት እድሉ በጣም ጠባብ። ከሻሸመኔ ወጣ ያለች ቦታ ናት። ወጣ ያለች ነች፣ ወደ ክፍለ ሀገር ነው። ለዛ ያው እዚሁ እንትን ብለንኛ አሁን እዚሁ ቤት ተከራይ ወይም ቤት የሚገኝበትን እንትን አመቻችተን እዚሁ እንዲቀጥሉ ጥሩ ቦታ ላይ አይደለም ያሉት። ከማረፊያ ቦታ ቀጥሎ ደግሞ እንግዲህ ሌሎች ድጋፎችም ያስፈልጋቸዋል ወደ ስራ እንዲገቡ። እናታቸውም ይበልጥ እሷን ወደ ስራ ማድረግ የሁላችንም የውዴታ ግዴታ አለብን። ልጅ ያላችሁ ሰዎች በደንብ ታውቁታላችሁ። በዚህ እድሜ ሰርቶ ቤተሰብ ማስተዳደር አይገባውም። ግን በጣም ፈጣንና ጎበዝ ልጅ ስለሆነ እንደውም ከአቅሙ በላይ ነው ጫና እያደረበት ያለው። እናትም እየተጉላላች ነውና ይሄን ቤተሰብ መደገፍ የምትፈልጉ አቅም ያላችሁ የምትችሉ አንድ ሰው ላይ እንዲወድቅ አይደለም ብዙ ሰው እንዲያዋጣ ነው። ምን አለ አድራሻ፣ ስልክ፣ አካውንት በምንድን ነው የምናገኛቸው? አካውንት አለ የእናትየው አካውንት አለ የተከፈተላት። ስልክም ከሆነ ደግሞ አለ በእኔ በኩል ስልክ አለ። ስለዚህ እዚህ ቪዲዮ ስር ማስቀመጥ እንችላለን። ይቻላል። እሱን አድርገን እንግዲህ ማገዝ የምትችሉ በሙሉ ድጋፋችሁን እንጠብቃለን። እኛም ደግሞ እንደ ቴሌቪዥን ጣቢያ የበኩላችንን ነገር እናደርጋለን ብለዋል አባይ ቴሌቪዥኖች። ስለዚህ አሁን በሚቀጥለው ዓመት ቦርሳ ስንት ነው ቦርሳ የሚሸጠው? ዛኪር ቦርሳ ስንት ነው እያለች ንገረኝ። ቦርሳ ስንት ነው? ደብተር ስንት ነው? እስክሪብቶ ስንት ነው? አልጠየቅም? መርካቶ ስትዞር ለምን አልጠየቅም? እንድንገዛ እኮ ነው አሁን ሄደን። ዋጋ አታውቅም? እሺ የምን ዋጋ ነው የምታውቀው አንተ? 10,000 ዕቃ ነው የምታውቀው ዋጋ። ምንድን ነው የምትወደው ምግብ? ድንች። እንዴት ተደርጎ? በእንጀራ ድንች ወጥ ነው የምትወደው? በላ ነው አይን ድንች ወጥ አለ ተዘጋጅቶ ይመጣል። ድንች ወጣችንን እንበላለን። አሁን የሆነ ነገር በላቸው ጓደኞች። እዛ እኮ በቲቪ ላይ ሆኖ አሁን ሻሸመኔ ምን ነበር ቦታው? እሺ ቦታው ሰፈራችሁ ምን ነበር? ሀገራችሁ የመጣበት አንተ ያለህበት ሀገር ቅድም ነው የነገርከኝ። የት? አሁን አይደለም ድሮ የድሮ እዛ ያለው እዛ ሀገር ሻሸመኔ ምንድነው? ገንደ ጉዳ ሻሸመኔ ገንደ ጉቤ። ጓደኞችን ሰላም በላቸው እስቲ። ያንተ የሉም ጓደኞች እዛ? እዛ ገንደ ጉቤ የለም እዛ ጓደኛ ሻሸመኔ አለ። ማን ነው ስሙ? ጂያና ጀማል ሌላም አለው። ለማንኛውም ከልብ እናመሰግናለን። አንተም እንዳንድ ዜጋ እንዳንድ ሰው የምትችለውን ነገር አድርገህላቸዋል። እነዚህ ሰዎች ማውጣቱ ለእይታ ማቅረቡ በራሱ ትልቅ ነገር ነው። ስለዚህ የአካውንቱን ንግድ ባንክ ነው ንግድ ባንክ አካውንትና የስልክ ቁጥር እናስቀምጥላችኋለን። በዛ ይሄንን ቤተሰብ ማግኘት ትችላላችሁ። ይሄንን ቅልጥፍ ያለ ልጅ በቃ ጥሩ ቦታ ላይ እንዲውል ወደ ትምህርት እንዲገባ የምንችለውን ነገር እንሞክራለን። አባይ ቴሌቪዥንም የራሱን ሙከራዎች የራሱን ድጋፎች ያደርጋል። ሌሎቻችሁም እንደዚሁ
ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። በአጭር የጽሑፍ መልእክት 9355 ላይ ታሪካችሁን ባጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመስገቡ። አባይ ቲቪ የኢትዮጵያ ምርት።